ካልታረቁ ወደዚህ ቤት አንመለስም። አዎ ናታን ነው ነው ውሃ ነኝ እንጂ እኔ እስከዚህ ብቻ ነው መሄድ የምችለው። ካንተ ጋር ጊዜ ማሳለፍ ፈልጋለሁ። ወራዳ ነሽ። እሺ ስለዚህ አንተም ያላደገው ልጅን እዚህ ዘመታ አሳድገው እናትየውንም ጨምራት። እማዬ ወደ አሜሪካ አትሄድም። ለውሃን ፓስፖርት አውጭላትና እሷን ይዘናት እንሂድ። አባዬ ሰላም ይወዳታል መሰለኝ። በቃ ቃዲስ ችግር የለውም። እሺ አንድ ነገር ልንገርህ፣ እኔ ግን ባንተ ተስፋ አልቆርጥም። እሺ ግን ከምርሽ ነው? ከሌላ ወዶ ብታገኙ የምታደርጊዋለሽ። እፈታዋለሁ። በቴሌግራም ባለፈው የብልግና ፎቶ ላኪልኝ ብሎኛል። ያን ብልግና በጣም ቆንጆ ነው። ያ ነው እንዴ ነገሩ? አልገባኝም ነበር እኮ። እማዬ አልታረቅም ብላለች። እኔ መሆን አናግሬያት ነበር። ሽማግሌዎቹን ጠይቀዋት እምቢ አልፈልግም አልታረቅም ብላለች። ኤቢ እኔ ሌላ ሽማግሌ አናግሬያለሁ። በቃ ለእሑድ ቀጠሮ ይዘናል። ኤቢ አንቺ ደግሞ ዝም በይ። ሁላችንም ባጭሩ ከዚህ ቤት እንወጣለን። አሁን እንሄዳለን። እማዬ ይቅርታ ማታረግለት ከሆነ ተመልሰን ወደዚህ ቤት አንመጣም። የት እነምጥን ቤት ልንሄድ ነው? እናታን በቃ ችግር የለውም እነ ብሩክ ጋር እንሄዳለን በላት። እነ ምሳሌ ጋር ልንሄድ ነው? አዎ ስለዚህ እማዬ ለአባዬ ይቅርታ ማታረግለት ከሆነ ወደዚህ ቤት አንመለስም፣ አንመጣም። ብለውን ተነሱ፣ ሁላችንም እንውጣ። ይኸውላችሁ በቃ አልታረቅም ካለች ወደዚህ አንመለስም። እሺ ኤቢ እኛስ እሺ ችግር የለውም። ውሃም እኮ ልጅ ናት፣ ያገባታል። እናንተ እማዬ ተመለሱ ትለናለች ብለሽኛል ነበር። አሁን እኮ ዝም አለች እኮ። በቃ አይቻልም። እንዲሁም ከኛ በላይ ያንቺ መሄድ ነው የሚያሳስባት። ውሃ አንቺ ለዛ እኔና አንቺ እኮ ማረፊያ እናጣን። ታች መንደር አልጋ ቤት አለ። አልፈልግም። እሺ እኔ ከነሱ ጋር ነው። በዚህ ምንድን ነው? እዚህ ነው ለራሳችን ወራዳ ዲሜላች ወራዳ። እሺ ኤቢ አሁን ወዴት ነው የምንሄደው? እነ ምሳሌ ጋር እንሄድ። እነ ምሳሌ ቤት ልንሄድ ነው? እንደውም እንሂድና ምሳሌ ናፍቃኛለች። እዚሁ ሩም እንይዛለን። ኤቢ ቆይ እስከ መቼ ሩም? ሲጀምር ይሄ ሀሳብ ትክክል አይደለም። ትክክል ነው ያልከኛል ነበር እንዴ? እኮ ማዬ እስካሁን ተመለስ ትላለች ብዬ ነበር፣ ግን ዝም አለች። አዎ ናታን እውነቱ ነው። ዝም በይ አንቺ አታሩ ይዳጣ። እኔና አንቺ ገና ብዙ የምናወራው ነገር አለ። ወራዳ ነሽ። እሺ እንዴ እናንተ ልትደባደቡ ነው እንዴ? ኤቢ እባክሽ አንድ ነገር ማድረግ አለብን። ስማ ናታን፣ አንመለስም። ካልታረቁ ሁላችንም ወደዚህ ቤት አንመለስም። እንደውም እኔ ምጥን ናፍቃኛለች እና ምጥን ጋር ነው የምሄደው። የትም አትሄጂም። ኤቢ ወደ ቤት እንመለስ፣ እነሱንም ጭምር አናስጨንቃቸው። ኧረ እኛ ችግር የለውም። አይ እኛ ደግሞ ምን ችግር የለውም ትላለህ እንዴ? ለነገሩ አንተ ለምደዋል፣ ውጭ ነው የምታድረው። የቤት ነገር አያሳስብም። ቢዛጂ እናት ቤትሽ አዝለሽው እጅ ዙሪ መቼም እንደው አመድ ምስሽ ነው ላንቺ አመድ። ኡፍ አትጨቃጨቁ። በቃ ሁላችንም ሩም ይዘን እንተኛለን እስኪታረቁ ድረስ። ካልታረቁ ወደዚህ ቤት አንመለስም። ከኛ ከልጆቻቸው ሌላ ነገር ከበለጠባቸው ሁሉንም ነገር ለብቻቸው ነው ይዩት። እንዴ
ውሃ ነኝ እንጂ እሱም ቢሆን ፈልግም። እኔ እስከዚህ ብቻ ነው መሄድ የምችለው። ምን ማለት ነው? ነይ እንጂ እንዴ! ነይ እንሂድ። ነይ ውሃ ረፊ ነይ እንጂ ናርፈሽ እጅ ቀጥለሽ አባይ እንዴ አባዬ እዚህ ምን ትሰራለህ? እንዴት መጣክ? እንደውም አባዬ በቃ ምግብ በልታችሁ ተኙ እያለ ውሃ ዝም በይ አባዬ በቃ እሺ ውሃ ጨለማው ግን ተልፈሰ ልቤ ይሰነከው እያንዳንድሽ ባትመለሽ ኖሮ እግርሽን ቀልጥሜ ነበር ማስቀምጥሽ። ደፋ ነገ ሲነጋ ይሄን ቤት ለቀን እንወጣለን። አልታረቅም ያለች እኮ እማዬ ናት። አባዬን ሲያሞ ለምን እንደዚህ እናስጨንቀዋለን? ለሱ ብለን እኮ ነው መውጣታችንን አይፈልገው። በሱ ምክንያት እንደዚህ መጨነቃችን የበለጠ ያስጨንቀዋል እንጂ ለኔ ብሎ ነው ብሎ አስብ። ናሽናታል ምን ማድረግ አለብን? አይናችን እያየ ይለያዩ ነው የምትለው? አይደለም ሜቢ በቃ ሽማግሌዎችን ይዘን ሄደን እናስጠይቃታለን። ሰላምን መታ ታስረዳ፣ ከዛ በቃ ይታረቃሉ። አልታረቅም የምትል ስላታል። እማዬ እኮ አሁን ስለ ሀብት ክፍል እያሰበች ነው ያለችው፣ እየተዘጋጀች ነው። አባዬን ብትቀየመውም ትወደዋለች። እማዬ ቤተሰብን ያን መበተን አትፈልግም። እሷ ሁሉንም ነገር ታውቃለች። ስለዚህ በቃ ሽማግሌዎችን ይዘን ሄደን ማስጠየቅ ነው። መቼ ከቻለን ነገር። እማዬ ግን በሽማግሌ እሺ አትልም። እስኪ እንሞክራለን። እሺ ኤቢ ደግሞ ዳጣ ስለሷ አታንሰብኝ፣ ጨርሰናል። አይደለም ኤቢ ለኔ ነግራኛለች። ለቃዲስ ልደውልለትና ልትፈትነው እንደምትፈልግ ነግራኛለች። ምን አገባት? ምን አረጋት ቃዲስ? ለምን እንደምትፈትነው እንዴ? ኤቢ ላንቺ ብላ ነዋ። አልፈልግም ናታን፣ በጣም ነው ያዘንኩባት። ስማ ደግሞ አንተን ሳልፈልግ ጠልቼ ራኩ እንዳይመስል፣ ለሷ ብዬ ነው። እሷ ግን በጣም ትልቅ ብልግና ነው የሰራችው። ባለጌ ናት። እንደዛ ይደረግ። እሺ በቃ ኤቢ ሁሉንም ጊዜ ፈቷል። ቃዲስ አስበልተኝማ ዝም አልልም። አንተ ታስበላኛለህ። እኔ ዳጣ አለቅምሽ። ከአንተ ባስኩ የጨስኩ አራዳ ነኝ። ሄሎ ቃዲስ፣ እንዴት ነህ? ዳጣ እንዴት ነሽ? በጣም ይቅርታ፣ እንደዛ ማድረግ አልነበረብኝም፣ ግን ከኢቢ ጋር ምንም ስለማንደባበቅ ነው። አረ እና ለምን ታወራኛለህ? ካልተመቸህ እኮ ለእኔ መናገር ትችል ነበር። አንተ እኔን እሺ ብለህ ለእህቴ ትናገራለህ? ታስበላኛለህ? እህቷ ነሽ እንዴ? እህቷ እንደሆንሽ አላውቅም ነበር። እህቷማ ነኝ። የግድ ከአንድ እናት መወለድ አለብን? ስለዚህ እህቷ አይደለሽም። እህቷስ በሆን ምን ይጠቅማል? አንተ ኖር ነው፣ እንደዛ አይደረግም። እህትሽም ሆነች ጓደኛሽ የእሷ ፍቅረኛ የእሷ ብቻ ነው። ችግር የለውም ቃዲስ፣ ይቅርታሽ። በቃ ይቅርታ። ከመቼ ጀምሮ ነው እንደዛ አይነት ስሜት የተሰማሽ? ካየው ቀን ጀምሮ። ይገርማል። ለምን አልነገርሽኝም? ስነግርህማ ሂደህ ለኤቢ ተናገርክ። ከምር ፍቅረኛ የለሽም እንዴ? እኔ ቢኖረኝ ለምን ባንተ ደነግጣለሁ? ቆይ ምን ነው የወደድሽው? ትህትናህን እና እኔን ማግኘት ከኔ ጋር ጊዜ ማሳለፍ ነው የምትፈልጊው? አዎ፣ ካንተ ጋር ጊዜ ማሳለፍ ፈልጋለሁ። በቃላ ካንተ ጋር ብሬ ቫኬሽን መውጣት፣ ሀገር ምናምን መጎብኘት
በቃ አላ ካንተ ጋር 3 ቀን 4 ቀን ምናምን የሆነ ቦታ ለጉብኝት ምናምን ብሄድ በጣም ደስ ይለኛል። የት ነው መሄድ የምትፈልጊው? ሀገር ውስጥ ዱባይም ቢሆን። አንቺ እኮ ገና ልጅ ነሽ። ምን ብለሽ ከቤት ትወጫለሽ? ኧረ ቃዲስ እኔ ልጅ አይደለሁም። እሺ 20 ዓመት አልፎኛል። ከወንድ ጋር ተኝተሽ አታውቂም? አዎ። አይ ደስ ይላል። እኔ እኮ ሌቢ የተናገርኩት ያው በመካከላችን መተማመን እንዲኖር ብዬ ነው እንጂ ይመቻል አይደል? እኔም ቢሆን ተመችቻለሁ። እሺ መቼ እንገናኝ? ሁሉም ቀን ይመችኛል። ማለቴ እዚህ ሀገር ውስጥ ከሆነ ነገም ከነገ ወዲያ ይመችኛል። አንተ የተመቸቀነ ቃዲስ ምን ነው ዝም አልክ? ይኸውልሽ ዳጣ በጣም ትልቅ ይቅርታ ጠይቅሻለሁ። እኔ ሌቢ ብቻ ነኝ። ይህን ስህተትሽን ድጋሚ ሌቢ አልናገርብሽም። ከዚህ በኋላ ግን አትደውይልኝ። ሰዎችን መፈታተን ኃጢአት ነው። እኔ ብርቱ ባልሆን ኖሮ በጣም ከባድ ነበር። ቆንጆ ልጅ ነሽ። በዚህ ሰዓት ዘመን እኔ ሆኜ እንጂ ሌላ ሰው አያልፍሽም። ስለዚህ ዳጣ ካላስከፋዎች ከዚህ በኋላ ባትደውይልኝ ደስ ይለኛል። በቃ ቃዲስ ችግር የለውም። እሺ አንድ ነገር ልንገርህ፣ እኔ ግን ባንተ ተስፋ አልቆርጥም። እሺ ግን ከምርሽ ነው? አዎ ቃዲስ። ለማንኛውም ደህና ደሪ። እሺ ደህና ደር። ደህና ደሪ። እባብ ነሽ አንተ ልክስክስ። ኤቢ ፈጣሪ ሆነሽ ከማይሆን ሰው ቀን የተዋወቅሽው አንተ ልክስክስ። በእኔ ባይሳካ በምጥን ይዛለሁ። እሺ ወይኔ አለቀምሽ። እህቴ ፊት እንዳገረጣኝ እሷ ፊት አገረጣለሁ። አለቀም ይዛለሁ። በጣም አረዳን ግን አታመልጠኝም። እሺ ገዜ ምን ፈልግሽ? አልተነሱም እንዴ? እና ያልተነሱ እንደሆነስ ምን አስበሽ? ቆይ አንተስ ምን አስበህ ነው? እሺ ምንም አላሰብኩም። ነገረኛ ከፈለግሽ እሱን ጥሪ። አቻም መረጥሽ አይደል? ገዜ ግን አቻን ትፈራዋለህ አይደል? ጎረቤት ነን። አቻ ጀግና ነው፣ ሽፍታም ነው። አቻ ሽፍታ ነው? አዎ ሽፍታ ነው። ግን ዝም ብሎ ሰው የሚገል ሽፍታ አይደለም። ሀብታም ነው፣ ኃይለኛ ነው። እና እንዴት ደፈርከው? እኔም ጀግና ነኝ። ሁለታችንም የጀግና ዘር ነው፣ ያውቀኛል። ገዜ ግን አቻ ከምር ሽፍታ ነው? እና አንቺን ቀማይ ብዬ እውነቱን ልደብቅ? እንኳን ሆነ በጣም ደስ ይላል። እሺ እናንተ ሴቶች ግን ገዳይ የምትወዱ ለምንድን ነው? አቻ ሰው ገድሏል እንዴ? ገዜ ሽፍታ እኮ ያው ሰው መግደሉ አይቀርም እኮ። አቻ ሰው ገድሏል? ራሱን ጠይቅ። ቢሆንስ ምን አገባ? እና ሊወስድሽ ነው አቻ? አዎ እመኚኝ ብሎኛል፣ አምነዋለሁ። ጥሩ ነዋ። አቻና እኔ ጎረቤት መሆናችንን አትርሽሽ። እና ምን ችግር አለው? ካንተ ጋር ጎረቤት እንሆናለን። ኪና ያለ ገዜ ግን ኃይለኛ ጀግና ከሆነ አርፈ ብትቀመጥ ነው የሚሻለሽ። አልተውሽም። ለዛ እሱን መረጥሽ አይደል? እኔ ደግሞ አንቺን መርጫለሁ። ገዜ አትርሳ፣ ተፎካክረ እኮ ተሸንፈሃል። ግድ የለም አንድ ነገር ቃል ገባልሻለሁ። ገዜ የኔ ጌታ ትይኛለሽ። እስኪ እንዳልከውኝ ልገኝ፣ የኔ ጌታ ስለ ልገኝ። እስኪ ይሄ ካልሆነ ከምላሴ ጠጉር እኮ እናያለን። እስኪ ወገኛ
ይብዬ ደህና አደርሽ? ይቅርታ አድርጊለት ለአባዬ። በጉልበት ነው እንዴ? አይ እማዬ ይቅርታ አድርጊለት፣ በቃ እንድትታረቁ ነው የምፈልገው። ኤቢ እስኪ አንድ ጥያቄ ልጠይቅሽ። ፍቅረኛሽ ቃዲስ ልታገቢው ነው አይደል? አዎ። እና ከጋብቻችሁ በኋላ ከሌላ ወንድ ብታገኙ የምታደርጊዋለሽ? እፈታዋለሁ። አንቺ መፍታት ብቻ አይደለም በእርግጠኛነት ትከየዋለሽ። አየሽ ኤቢ፣ እኔ እናትሽ ላይም ሆነ ማንኛውም ሰው ላይ ከመፍረድሽ በፊት በዛ ሰው ጫማ ላይ ቆመሽ ጥቂት አስቢ እሺ? በሰዎች ላይ ከመፍረድሽ በፊት በዛ ሰው ጫማ ላይ ቆመሽ ቆይ እኔ ብሆን ምን አደርጋለሁ፣ ምን እመልሳለሁ ብለሽ አስቢ። እስኪ እድል ስጥሽና ሞክር። እንደኔ ሆነሽ አስቢና ሞክሪው እስኪ። እሱማ እማዬ አውቃለሁ በጣም ከባድ ነው፣ ግን በቃ እንድትታረቁ ነው የምፈልገው። አየሽ ኤቢ፣ አንቺ ውጤቱን ብቻ ነው የምትፈልጊ። እኔ ደግሞ ደረጀን ጠልቼዋለሁ። ከጠላው ሰው ጋር ደግሞ አብሬ መኖር አልፈልግም። ከሀገር ለመውጣት ወስኛለሁ። ምን ማለት ነው? እህቴ ጋር ልሄድ አስቤያለሁ። እማዬ እኛስ ምን ትሆናላችሁ? ጡቴን አላጠባችሁ። እማዬ አክስቴ ትመክርሻለች፣ እሷ ከአባዬ ጋር ታለያይሻለች። ድሮንም ሰው አልሰማ ብዬ ነው እንደዚህ ሆንኩት። እና አክስቴ ጋር ልትሄጂ ነው እማዬ? አዎ፣ እስካሁን ከሀገር አልወጣችም። ስለዚህ አብረን እንሄዳለን። ቆይ እማዬ አክስቴ እስካሁን እዚህ ነው ያለችው? አዎ ኤቢ፣ ትመጣለች። ስለዚህ ይቅርታ ትጠይቂያታለሽ፣ ምክንያቱም እሷ ልክ ነበረች። ቆይ አንተ ለምንድን ነው ያልነገርከኝ? ምኑን ነው ለዛ? ሽፍታ መሆንክን ነው? አይ ሰዎች ይሉኛል እንጂ እኮ እኔ ሽፍታ አይደለሁም። ለዛ እና በእጅ ደም የለብህ? ጭራሽ ደም ያለበት ሰው እንዲህ ነው እንዴ? ይቅነዘነዛል እኮ። በዚያ ላይ ደግሞ ሰው መውደድም አይችልበት። እና ለምንድን ነው አንተን በሌለበት ሽፍታ ነው የሚሉት? አለ በራሴ መንገድ ስለመመራ ጥቃት ስለማልወድ፣ በዚያ ላይ ለብቸኝነት ጊዜ እሰጣለሁ። ብቸኛ ነኝ፣ ለዚያ ነው። አሃ ጀግና ነህ ማለት ነው። ይገርምሻል፣ ከገዜ ጋር ጎረቤት ነን። ከልጅነት ጀምረን አብረን ያደግን። እሱም ጀግና ነው፣ ያው የኔን ያክል ባይሆን። ተው እባክህ ስለሱ አታወራኝ። እኔ የምልህ አቻይ ወይዬ ለዛዬ ግን ከልብ ትወደኛለህ? አዛኙቱን ወድሻለሁ። እንዴ ባልወድሽ ልውሰድሽ ልሽ ነበር እንዴ? እሺ አቻይ፣ ግን ሰው ሁሉ ይፈራሃል አይደል? ኤዲያ መከበር ነው እንጂ መፈራት ምን ይበጃል ብለሽ ነው? በእርግጥ ሰው ያከብረኛል። ይሄ ገዜ ነው የሚፈታተን። በሰው ሀገር ብዬ ነው እንጂ ጠምዝዤ ጥለው ነበር። እንዴት ነው ከባለፈው በኋላ አስቸገረሽ እንዴ? አረ ፈርቷል፣ ግን አልተውሽም እያለኝ ነው። ምን አይቶ ነው የማይተውሽ? እንዴ ማለት ዋ ፍቅር አየብሽ እንዴ? ወንድ ልጅ እኮ የሆነ ነገር ታላየ ተስፋ ይቆርጣል። ምናልባት መውደድ አይቶብሽ ከሆነ ብዬ ነው። ማለት ተወጇለሽ እያልከኝ ነው? ማን ያውቃል? እልህ ይዞሽስ ቢሆን። እኔ ሰው አላምንም፣ ላመነኝ ብቻ ነው የምታመን። ለዛ አቻ እኔ እኮ አንተን ወድጃለሁ። ከመልክ በላይ ወንድነት፣ ጀግንነት ማርኮኛል። ይሁን። ስለዚህ አብረሽ ለመሄድ ዝግጁ ነሽ ማለት ነው? አዎ አብሬ የትም እሄዳለሁ። በቃ ሀገር ቤት አብረን ነው የምንገባ። እዚህ ያለውን ነገር እያመቻቸው ነው። ሁልሽ በኋላ ግን ወደ ኋላ ብሎ ነገር የለም። እሺ እንዴ አክስቴ
ማይ ጋድ ዋት ኤ ቢዩቲፉል ቢዩቲ እኮ ቢዩቲፉል ማለት ነው። ለዛ ውልውል ነው ያልኩሽን እንዳረሽ። ኖ ካን አይ ቴክ ዩር ነምበር? ቁጥር ልትሰጠኝ ትችላለህ እንዴ? ለምን ፈልገሽ ነው? አንቺ እዚህ ቤት ሰርቫንት አይደለሽ እንዴ? ሂጂ ግቢ። በጣም ቆንጆ ነህ። ያ ነው እንዴ ነገሩ? አልገባኝም ነበር እኮ። መድኃኒት እባላለሁ። አቻም የለ ይባላል። ጭራሽ ሰላም አላት። ወይኔ አባቷ ልትሰራ ነው። ስላወቅኩ ደስ ብሎኛል። ጥሩ ቁጥር ልውሰድ። 09 89 49 ለምንድን ነው የገፋፋሽ? ደግሞ ለዚህ ትምጣልኝ እቺ ተንከሲስ። ወይ አበስ የታሳሳያሉ ታልናል። አባቢ እኮ ማለት ነው እንደዚህ ድምፁን ታሞ እኮ ብታይ ሰላም አይልም። የምርሽ ነው? እኔ እስኪ ውሰጂ። አባዬ እኮ አያወራም ምንም ነገር። አባዬ አባ አይሽድል አያወራም አባ። አሁን እኔ የኔ ስም ማን ነው አባ? ያንተን ስም ግን ታውቀዋለህ አባ? አባዬ አባ አይሽ አይደለም ምንም ነገር አያወራም። አቶ ደረጀ እንዴት ነክ? እንዴ ደህና ነው። አያወራም ብዬሽ አይደል እንዴ? እና አንቺ ነው የምታወሪለት? ውሃ ዝም በይ እሺ። ነግሬ ነበር። ያንን የምታክል ሰውዬ እንደዚህ አንሰ መታየቱ ራሱ በጣም ነው የሚገርመው። አውቅ ነበር እህቴን እንደዋሻሃት እንደ ካድካት እርግጠኛ ነበርኩኝ። አሁን የመጣሁት እህቴን ወደ አሜሪካ ይዣት ልሄድ ነው። ስለዚህ አንተም ያላደገውን ልጅህን እዚህ ይዘህ መጥተህ አሳድገው፣ እናትየውንም ጨምራት። አሁንም ይቅርታ ጠይቂኝ። አባዬ ምን እያልሽ ነው? እህቴን ይዣት ልሄድ ነው ወደ አሜሪካ። በጣም ተጎድታለች፣ እረፍት ያስፈልጋታል። ከዚህ ቤት ውጪ። እናቴን ማግኘት አትችይም። ቆይ ግን ሰላምታ አይቀድምም ነበር? ለሰላም ስመጭ እኮ ነው ሰላም ትባዩ። እናትና አባቴ ልታለያየን የመጣሽው። እማዬ ወደ አሜሪካ አትሄድም። እሺ እባክሽ፣ እኔም አብሬ እሄዳለሁ። እንደውም እሺ ከዛ አሜሪካን ማየት እፈልጋለሁ። እሷ ናት መሄድ እንደምትፈልግ የነገረች። በዛ ላይ ቀን የለንም። አትሄድም። ገባሽ? ከእናቴ ጋር እሄዳለሁ የምትይ ከሆነ አይደለም ከዚህ ሀገር ከዚህ ቤት አትወጫትም። እሺ ቆይ ምን ልታደርግኝ ነው? ትሰሚኛለሽ? የአንቺ እናት እኮ የኔም እህት ናት። በዛ ላይ ደግሞ አንቺ ማነው አዛዥ ያደረገሽ? ከዚህ ቤት ውጪ እያልኩሽ ነው። ውጪ ከዚህ ቤት። ውጪ። እሺ እንደምን ራሱ እፈነከትሻለሁ። የገንዘብ ዱላ ነው። ምጥንዬ እኔ እኮ ውሃን ፈልጌ ነው የመጣሁት።
በቃ ምጥን እኔም እፈልግሻለሁ። ይልቃውን ቃዲስ ጋር ደውይ። አይ እኔ እሱ ማውራት አልፈልግም። እንደዛ ከሆነ ባለፈው የበላሻትን ኬክ ቁጭ አድርጊ። እንዴ ከየት? በቃ ሆድሽንም ቀደሽ ቢሆን ብሬን ቁጭ። እንዴ ይኸውልሽ ምጥን ብር ከሌለሽ ደግሞ በጣም ቀላል ነው። ቃዲስ ጋር መደወል ነው። ቀላል እኮ ነው። እኔ በቃ እሱ የሚያወራው ነገር በጣም ነው የሚያስጠላኝ። ይኸውልሽ ምጥን ይሄ በጣም ቀላል ነገር ነው። ትብብር ነው። በቃ መደወል አለብሽ። ደውይ። ይኸውልሽ አለበለዚያ እኔን ታውቂኛለሽ። በቴስታ ነው ፀጉርሽን የምበታትንልሽ። እሺ እሺ በቃ ደውያ። እሺ ደወልኩ። ደውደርኪው። እሺ ሄሎ ምጥን እንዴት ነሽ? ደህና ነኝ። እንዴት ደወልሽልኝ? ደውለሽ አታውቂም። ዝም ብዬ ነው። የት ነው ያለሽው? ቤት ነኝ። ቤቴ ነኝ። ብቻሽን ነሽ? አዎ። ፎቶ ላኪልኝ እስኪ። አይ አልክም። ግን አንቺ እንዴት ደወልሽ? ስልኬን ከፍቼ ነው። ሄሎ ይኸውልሽ ምጥን አንቺ ትምህርትሽን መማር ነው ያለብሽ። ወንድ ላይ መደወል የለብሽም። እሺ ምጥን አንቺ ልጅ ነሽ። ወንዶች አታለው ያልሆነ ቦታ ሊወስዱሽ ስለሚችሉ መጠንቀቅ አለብሽ። አንቺ እኮ ጎበዝ ልጅ ነሽ። እሺ እደውልልሻለሁ። እሺ ቻው በቃ። እሺ በቃ ቃዲስ ቻው። አንቺ እርጥፋራ አስነቀሽ እኮ። እንዴ እኔ በቃ እሱ ማውራት አልፈልግም። ይሄ ልክስክስ እና ፎቶ ልክላለሁ አትይው እንዴ? እሱ እኮ የብልግና ፎቶ ነው ላኪልኝ አለው። የምን ብልግና? በቴሌግራም ባለፈው የብልግና ፎቶ ላኪልኝ ብሎኝ ነበር። ክፈችው እስኪ ያሳይ። እሺ ያው እንዴ የጻፈልኝን አጥፍቶታል። ይሄ ልክስክስ ዛሬ ስለነቃ ነው። ይኸውልሽ ምጥን ከዚህ በኋላ የሚልክልሽን የሚጽፍልሽን ነገር ወደ እኔ ፎርዋርድ አድርጊልኝ እሺ? የሚጽፍልኝ እኮ ፎርዋርድ አይሆንም። ይሄን ያክል ጠንቃቃ ነው ማለት ነው? አዎ ዳጣ በቃ በጣም ነው የሚያስጠላኝ። ይኸውልሽ ምጥን መተባበር አለብን እሺ? ይሄ ጥቃት ነው፣ የሴት ልጅ ጥቃት ነው እሺ? ይሄ ልክስክስ አንቺ እኮ ገና ምንም የማታውቂ ሕፃን ልጅ እንዴት ይመኝሻል? ይኸውልሽ ምጥን ለእናትሽም ለአባትሽም ለማንም ሰው እንዳትናገርሽ እንይዘዋለን። እሺ ምን ማድረግ አለብን መሰልሽ ምጥን? ምን ሆንኩ? እንደ ፈረስ የሚያረግጥሽ እንዴ? ቆይ እኔን ትወደኛለህ? ለጥያቄ እንኳን ለነገር ነው። ትሰማኛለህ? እኔን የምትወደኝ ከሆነ ሰበብ ፍጠርና ይችል አክስት የምትባለውን ሴትዮ ድፋልኝ፣ በቃ ድፋልኝ። እንዴት ምድፋት? ሰው እኮ ናት፣ ዶሮ ናት እንዴ ምድፋት? ሰው አይደለችም። እቺ ሴሰኛ፣ እቺ ሴት አሰዳቢ ናት። ክስ እንዴት ምን አለችሽ? አቻን እኮ ስልኩን ተቀበለችው። ከዚህ እሱ ብቻ እንዳይመስልን ዋቴ ቢዩቲ እኮ ነው ያለችው። ቢዩቲ ደግሞ ምንድን ነው? መካተው እንዴት ቆንጆ እንዴት እንደምታምር እኮ ነው ያለችው። ከዚህ ሳልናገድ አፍሮጥታ እንዴት አለችው? ስልኩን ተቀበለችው እያልኩ ወይ ስምንተኛው ሴት አሰዳቢ ወደደችው ማለት ነው። አዎ ገና አሁን ያው ትዳር ሊመሰረት ነው። ገና አሁን እንዲያው ሰውና ሰው ሊገናኝ ነው። አየሽ አቻላቻ ሊሆን ነው። አየሽ አያቻ እድለኛ ነው እውነት። እንዲያው ለካ ይሄን አዞለት ነው አንቺ ታገሩ ሲያክለፈልፍ ያመጣው። አይገርምሽም? ምን ማለት ነው? አይ እጅ በቃ በዚህ በኩል ጥሪልኝ። ገዚ ይጠራሻል። በያት እጅ ገዚ ጠቅልለህ ከጣልክልኝ ዛሬ ከኔ ጋር ነው። እስኪ ማይልኝ ይሄው እጅ ጥሪያት እንጂ ገዚ ይጠራሻል። በያት አሁን እኔ ስላልኳት አምናኝ ትመጣለች ብላ ነው። ግድ የለሽም የቅድሙ ልጅ ይጠራሻል። በያት ትመጣለች ተሎ ብላ። ምናልባት የቅድሙ ካልኳት እሺ መዲ ይቅር በይኝ። አንቺን አልሰማ ብዬ ጉድ ሆንኩልሽ። ማርቲዬ ነግሬሽ ነበር እኮ ወንዶች እርጉሞች ናቸው። በጣም ደክሞኛል፣ እውነት በጣም ደክሞኛል።
እውነት መዲ በጣም ተጎድቻለሁ። ውስጤን ማሳየት አልችልም እንጂ በጣም ተጎድቻለሁ። እሱን በቃ እሱን እርሹ ማርትዬ። አሁን አሜሪካ ስትሄጂ ሁሉንም ነገር ትረሻዋለሽ። በዛ ላይ ደግሞ እዛ ብዙ መዝናኛ አለ። እኔም ደግሞ ሀገሩን በደንብ አስጎበኝሻለሁ። አመሰግናለሁ። መሄድ እፈልጋለሁ። በቃ ለትንሽ ጊዜ ይህን አካባቢ ጥዬ መሄድ እፈልጋለሁ። ማረፍ ያስፈልገኛል። እኔ የምልሽ ማርትዬ፣ ለውሃን ፓስፖርት አውጭላትና እሷን ይዘናት እንሂድ። ቤቱን ንብረቱን ደግሞ በቃ ሽጩ። እሱ እንኳ ትንሽ ቆይ። መቼም ከዚህ ሁሉ ነገር በኋላ አብሬ እኖራለሁ አትይኝም አይደለ? መድዬ ከመንገድ እንደገባሽ ያዝኩሽ። በቃ ትንሽ ሻወር ወስጂና እረፍት አድርጊ። ግን ቆይ እስከ ዛሬ ድረስ የት ነበርሽ? ለአንድ ወር ባህር ዳር፣ መቀሌ እና ደግሞ ሐዋሳ ነበርኩኝ። በቃሽ ትንሽ ሻወር ወስጂ። ይኸውልሽ ማርትዬ እንዳትታረቂው፣ ውሃን ይዘሻት እንሄዳለን። ፕሮሰሱን ደግሞ እኔ ጨርሳለሁ። አንቺም ግሪን ካርድሽን ታገኛለሽ። በቃ እዛው ትኖሪያለሽ። $10,000 ብቻ እኮ ነው የሚያስፈልገው። በቃ እናስብበታለን። አሁን ትንሽ እረፍት አድርጊ። ትንሽ ውሰጂ። መድኃኒት በጥግ በኩል ሰው እየፈለገሽ ማርትዬ፣ ዛሬ ያየሁት ልጅ ብታይ አታምኚኝም። ማለት ቆይ እሱን የፈለገኝ ማንነትሽ ነው? ወይች ልጅ የት አለ? እኔ ነኝ ያስጠራሁሽ። እኔ ነኝ። አንተ ነህ ያስጠራኸኝ? አቻልኩኝ እኮ። ታዲያ እሱ የት አለ? እኔ የምልህ ግን ገዜ፣ ቆይ ግን ቤቱ የት ነው? ልኮኝ ነው። የኛው ነው። እንተዋወቃለን። ኦ ታውቀዋለህ? ፌሱ በጣም ነው የሚያምረው። በዛ ላይ ደግሞ ቁመቱ። አንቺ ለቁመቱ ነው እንዴ? ወንድነቱን ብታይ እናቴ ጀግና ነው። ዋ አገር የመሰከረለት። እኔ የምልህ ቆይ አግብቷል እንዴ? ትዳር አለው? ትዳር የለውም። እንዲያው መድኃኒዓለም ነው ያገናኝሽ። ቅድም እኮ እያየኋችሁ ነበር። አንድ ሰው ተፈጥሮ ነበር፣ ይኸው አገኘሽው አንቺ። በጣም ነው ያስደነገጠኝ። ስንት ሰው ቀብረናል መሰለሽ በሱ የተነሳ። እንዲህ ያለ ሁሉም ሴት ነው የሚወደው። በተለይ እንዲህ አንቺ ተውጭ የመጡት ባል ያላቸውም ባል የሌላቸውም ዝም ብለው ሲያዩት ሙክክ እያሉ እየወደው ቸግረን ነበር። ኦ ማይ ጋድ ወማይ ዲያት። እኔ የምልህ ግን ቆይ አሜሪካ የመሄድ ፍላጎት ግን አለ? ዋ አግኝቶት ነው። ብቻ አንቺ በፍቅር አውሪ። በጣም ሸጋ ሰው ነው። ይኸውልሽ ዝም ብለሽ ቅረቢው፣ ተጠጊው አንቺ። እሺ ቆይ ግን አሁን ምን ብሎ ነው የላከ? ስለኔ ንገራት ብሎኝ ነው። ይኸው ነገርኩሽ። እንዲሁም አሳንሼ ነው የነገርኩሽ። ጥሩ በቃ ነገ ጥራውና አገኘዋለሁ። እኔ የምልህ ግን ቆይ እዚሁ ነው የሚኖረው? አዎ እዚህ ነው ያለ። አሁን ልጥረው? አሁን ሻወር ልወስድ ነው፣ ግን በጣም ደንግጬበታለሁ። የምሬን ነው የምልህ፣ በጣም ቆንጆ ልጅ ነው። አዎ እንዲያትታዩ ይችላልዛ። ቆይ እቺ ሰርቫንቷን ለዛ ነው ወዶ ነው? ኧረ አይወድያትም፣ አንቺን ነው የሚወድ። በቃ ላይክ አድርጌሃለሁ በለው። እንኳንም መጣሽ። እንዲያውንም መጣሽ አታውቂ። በትክክለኛ ጊዜው ነው የመጣሽ። በል እሺ በይ። ለምን አልመታትም? ክፉ ነገር ተናገርኳት። ክፉ ነገር ብቻ ለምን ታወራታለህ? ልመታት ነው ልምታት ብለህ አይደል እንዲያስጠራኝ? ዋ ዝም ብሎ የሰው ልጅ ይመታል እንዴ? መጀመሪያ ክፉ ነገር ነው የሚነገር እንድትጠላው። መቼም እንዲህ ላንቺ የማልሆነው ነገር ሲወል ገባው። ደግሞ ዛም እንዲህ እንጨቃጨቃለን። ኧረ እባክህ መቼም ሲወል ነው የምትገቢው እያልከኝ
እና በዚህ ስራሽ ገነት ልትገቢ ነው? ትሰማኛለህ? ምንም ስላላደረካት ማታ አታገኘኝም። እሺ? አይ እንደውም እንደ ዛሬው አግኝቼሽ አላውቅም። በደንብ ነው ያገኘሁሽ። አይ መድኃኒዓለም ተኔ ጋር አይደለ ምን ይሳናል? እቺ በጥባጭ መጣች አይደል? አዎ። አሁን ግን ስለሷ እያሰብኩኝ አይደለም። ታዲያ ስለማን ነው የምታስቢው? ስለ ዳጣ ነው? ኤቢ እባክሽ ዳጣን ተረጃት። አታሳብኝ ስለሷ ናታን። በቃ ተወው። ቆይ ተቀይመሻታል አይደል? አዎ በጣም እኔ እንደዛት ሳስብላት፣ እሷ ግን እንደዛ አላሰበችልኝም። ምናልባት እኮ አብረን ስላላደግን ይሆናል። ተይ ይሄ ካንቺ አይጠበቅም። ችግር የለውም። አሁን እሷ አላስጨነቀኝም። ተወው እና ምንድን ነው ያስጨነቅሽ? አባዬ ሰላም እንዳልከሳት ከለከለኝ። አባዬ እንዳትከሻታለሽ? አዎ ዛሬ ነበር ቀጠሮ፣ ግን በማላውቀው ምክንያት አባዬ እንዳትከሻታል። በቃ ኤቢ እሱን ከመስማት ውጭ አማራጭ የለሽም። ናታን እኔ ምን ግራ እንደገባኝ ታውቃለህ? አባዬ ሰላም ይወዳታል መሰለኝ። ኧረ በስመ አብ በይ። እንደዛ በፍጹም ሊሆን አይችልም። ታዲያ ቆይ ምንድን ነው ምክንያቱ? ለምን እንደዛ አለኝ? መናገር ሲችል ታወሪዋለሽ። የዛኔ እሱም ያስረዳሻል። አሁን መድኃኒትና እማዬ አባዬ ክፍል ነው አይደል ያሉት? አዎ እዛ ናቸው። አዎ ሲገቡ ያዩዋቸው መሰለኝ። ወሬ ልትሄጂ ነው ኤቢ? ቆይ እስኪ እነሱ ያወሩበት፣ አትረብሻቸው። አይ አባዬ ራሱ መከላከል ስለማይችል መጥፎ ነገር እንዳትናገረው ብዬ እኮ ነው። ችግር የለውም እማዬ አለች። እሷ ስለ አባዬ ክፉ ነገር መስማት አትፈልግም። አይ ኤቢ ደረጀ እንዲህ ሲቅለሰልስ ምንም ያላደረገ አይመስልም። እባብ ምን እያደረግሽ ነው? ልጆቼን አባት እንደዚህ እንድትናገሩ በፍጹም አልፈቅድልሽም። አሁንም ትወጇለሽ ማለት ነው? አያገባሽም። ስሟ ደረጀ፣ ከዚህ በኋላ እህቴን አታገኛትም። በዛ ላይ ደግሞ ታማሚ ባል እንዲኖራት አልፈልግም። እሺ? እንደገና አንድ ነገር ልጨምርልህ። እቺ ማናት ዳጣ ነው ምናምን ትባለዋለች። ከየት ወልደ እንዳመጣሃት እነግራታለሁ። ከዛም ወደ አሜሪካ ትሄዳለች። ንብረቷን በሙሉ ትመልስላታል። ደረጀ ነግሬ ነበር፣ እንደማታሸንፈኝ ነግሬክ